መጀመሪያ ላይ ያው በሙያ አስተማሪ ነበርክ። እውነት ነው። በአስተማሪነት ልትቀጥል ትችላለህ። የተለመደ አካሄድ አለው። እውነት ነው። ማለት ያንን የማይንድሴት shift ምንድን ነው ያመጣው? ብዙ ነገር ነው። አንዳንዱን ነገር ልንገርህ። እንግዲህ ብዙ መጽሐፍቶች፣ ብዙ ቪዲዮዎች አይቻለሁ። ከዛ ውስጥ ግን እንደ ከእንቅልፍ መባነን አይነት ነገር የሰጠኝ አንድ ቀን ካየኋቸው ቪዲዮዎች 9 ደቂቃ 8 ደቂቃ የምታክል ርዝመት ያላት የሆነች ቪዲዮ ናት። ማታ ነው። የአግሪካልቸር ቢልዲንግ የሚባል ነበረ በአባይ ማዶ መሄጃ በኩል አንድ ህንፃ ነው። እዛ ህንፃ ውስጥ ነበር የዛን ጊዜ ደግሞ ቢሮ የነበረው። ቪዲዮ ምንድን ነው የሚለው? የሆነ አንድ ትልቅ ሰውዬ በዛ ሰዓት የ89 ዓመት ዕድሜ ላይ የነበረ ሰው። ይሄ ሰው ምንድን ነው የሚያደርገው? የቀይ ልክ የሊቨርፑል አይነት ማሊያ የለበሱ 11፣ 12፣ 13 አካባቢ ዕድሜ ላይ ያሉ ቲኔጆችን ሜዳ ላይ ሰብስቦ ሁሉም የስፖርት ትጥቅ አላቸው። እውነተኛ የእግር ኳስ መጫወቻ ሜዳ ነው። አሰልጣኝ ያላቸው ኳስ መካከላቸው ላይ ያደርግና ተጫወቱላቸው። ካሜራው እነሱ ነው የሚከተለው። ከዛ በኋላ ይጫወታሉ። ግማሹ ወደዛ ይመታታል፣ የደረሰባት ወደዚህ ይመልሳታል። ምንም ጎል የለም፣ ዝም ብሎ መጫወት ብቻ ነው። ከዛ በላይ በጣም የሚያስገርመው ነገር በሜዳው ጠርዝ ላይ የምትሄድ የሆነች ውሻ ነበረች። ሱቅ እያለች ስትሄድ የተወሰኑ ልጆች ከዛ ግሩፕ ላይ ይከፈሉና ውሻውን ተከትለዋት ይሄዳል። ውሻውን ማባረር ጀመሩ። ኳሷን ከዛ ካሜራው ከልጆቹ ላይ ይነሳና ሰውየው ላይ ያመጣው። ከዛ በኋላ ልክ ሰውየው እንደዚህ ኮስተር ብሎ ነው የሚያወራው። በጣም አስደማሚ ነው ማለት የሆነ እንትን ውስጥ ይከታል፣ ትራንስ ውስጥ የሚከት አይነት ነው አቀራረቡ ራሱ። ገረማችሁ አይደል ይላል። አብዛኛው ነፍስ አወቅ ሰው፣ አብዛኛው አደልት ሰው የሚኖረው በዚህ መንገድ ነው ይላል። ይለፋል፣ ይሰራል፣ ይወጣል፣ ይወርዳል። የማታ ማታ ተመዝኖ 1 ግራም የሚሆን ውጤት የለም በህይወት ውስጥ። በሌላ ሰው ሲታይ ታታሪ፣ በጣም የሚሰራ እንቅልፍ የሌለው ምናምን የሚባልለት ነው። ሰውየው ግን በጣም በባዶነት ስኬታማ ባለመሆን ህይወቱን ዝም ብሎ በመባከን ዝም ብሎ ነው የሚያባረረው። ከዛም በላይ ደግሞ ከዛ ጌም ጋር የማይገናኙ ውሻም ሲመጣ ውሻው ተከትሎ ይሄዳል። የዚህ አይነት ኑሮ ነው የሚኖሩት አብዛኞቹ ሰዎች እያለ በጣም ብዙ ነገር ያወራል። ኤንድ መጥቶ አይቶኝ ሄዶ የሚያወራ ነው መሰለኝ። ኤግዛክት የኔን ህይወት ነው ለኔን የተናገረው። ይሄንን ሲናገር የነበረው ሰው ይሄኛው ሰው ምናልባት ካሜራ ከያዘው ስቲቨን ካቬ ከዚህ በፊት ይሄን መጽሐፍ የሰጠኝ እጅ ጽሁፍ ይታያል። ይሄንን የሰጠኝ አንድ ቬሪክ ስኪክ የሚባል ጀርመናዊ ነውና ከ8 ወር በፊት ይሄን አሁን የምልህን ክስተት ከመከሰቱ 8 ወር በፊት ይሄን መጽሐፍ ሰጥቶኝ ነው ወደ ሞሮኮ ሄደ። ጂአይዜድ ውስጥ ነበር የሚሰራው። የኢንጂነሪንግ ካፓሲቲ ቢልዲንግ ፕሮግራም ኢምፕሊመንት እንዲያደርግ ለኛ የተመደበ ኤክስፐርት ነበረ። አቶ አሸናፊ ህይወት እንዲለወጥ የምትፈልግ ከሆነ ይሄን መጽሐፍ አንብበው፣ ህይወት፣ ግንኙነቶች፣ ገቢ እንዲለወጥ ከፈለግ ፕሊዝ ሪድ ኢት ብሎ ሰጥቶኝ ነው ሄደ። ረስቼዋለሁ። ሰውየውን ለማወቅ ወደ ኋላ መልሼ ሳየው ቪዲዮን ዶክተር ስቲቨን ካቬ ይላል። ልክ ያን ስም ሳይ ይሄ መጽሐፍ ትዝ አለኝ። ገባሁና ካስቀመጥኩበት መጽሐፍ ውስጥ አወጣሁና ማንበብ ጀመርኩኝ። አንብቤ ስጨርስ አንድ የገባኝ ነገር ምንድነው? ብዙ ነገር አልገባኝም፣ ግን የገባኝ ነገር ምንድነው? በተሳሳተ የህይወት መንገድ ላይ ነው ያለሁት። 36 ዓመት ዕድሜ ላይ ነው ያለሁት። ምን እንደማደርግ አላውቅም። ህይወቴን ለምን እንደምመድብ አላውቅም። ችሎታዬን አላውቅም። አሁን ነው ግን ጠዋት ወጣለሁ እስከ ምሽቱ 8 ሰዓት እስከ ምሽቱ 7 ሰዓት። አረዳባቱን አሁን አስቱ ያለውን ከጠየቀው በደንብ አድርጎ ይነግራል። ቢሮአችን አንድ አካባቢ ነበር። እስከ 8 ሰዓት በመደበኛነት አምሽተን ነው ወደ ቤታችን የምንሄደው። ምን ባህር ዳር ነበር እሱ። ዩኒቨርሲቲ ውስጥ ነው የምንኖረው ሁላችን። እኔ በዚህኛው በቴክስታይል በኩል ባለው መኖሪያ ቤት ውስጥ ነው የምኖረው። እሱ ደግሞ አንደኛ በሌላ በኩል ደግሞ ያለ የመምህራን መኖሪያ አለ። እሱም እዛ ነው የሚኖረው። ተንገዛግዘን በቃ እንቅልፋችን ይዞን ደክመን ወደ ቤታችን እንሄዳለን። ጠዋት መነሳት እስኪያቅተን ምንድን ነው እየፈጠርን ያለ ነው የሚለውን ነገር ግን አናውቅም። ከዛ በኋላ ሙሉ በሙሉ ይሄን ነገር ማወቅ አለብኝ ወደሚል አመዘንኩና አንዳንድ ነገሮችን ማየት ጀመርኩ። ከዛ ቀጥዬ ያየሁት መጽሐፉ እዚህ ይኑር አላቅም የዶክተር ማክስዌል ማልትዝ መጽሐፍ ነው ያገኘሁት። እሱ ደግሞ ሐኪም የነበረ ሰው ለብዙ ዓመታት በጣም ፋይን የሆኑ የፕላስቲክ ቀዶ ጥገና ሕክምናዎችን ያደረግ የነበረ ሰዎች ቆዳ የተጨማዷል ዘርጋ ይሉታል። ቆዳቸውን ይዘረጋል። አፍንጫ የተጣሟል ይላል። አፍንጫቸውን ያስተካክላል።
እንዲህ ያደረገ እድሜውን የፈጀ ሰው ነው። ሄዶ ግን የገባው ነገር ምንድን ነው? ለካ በውጭ በኩል መስተዋት ውስጥ የሚታይ መልክ እንዳለን ሁሉ በውስጥ በኩል የምናየው ሌላ መልክ አለ። ምክንያቱም አንዳንዶቹ ሰዎች ቀዶ ጥገናው በተሳካ መንገድ ተጠናቆ አፍንጫቸው ተስተካክሎ ይዘርጋ ያሉት ነገር ተዘርግቶ ምንም የተለወጠ ነገር የለም ይሉት ነበር። ያ ማለት ሰዎች በውስጥ በኩል የሚያዩት ሌላ መልክ አለ የሚል መደምደሚያ ላይ የደረሰ ሰው ነው። የመጽሐፉ የመጀመሪያው ምዕራፍ ሰልፍ ኢሜጅ ነው የሚለው። ሰው ራሱን ሲያይ ምን ያያል የሚለውን ነው በአጭሩ የሚያመለክት። ከዛ የሚደመድመው የቱ ጋር መሰለ? በውጭ በኩል የምናመጣው የትኛውም ውጤት ገቢ ይሁን ግንኙነቶቻችን ይሁን ምንም ይሁን በውጭ በኩል የምናየው መልክ የውስጠኛው መልካችን ነጸብራቅ ነው እንጂ በውጭ በኩል ያንን መልክ የሚቆጣጠር ሌላ ነገር የለም የሚል ነው። እርፍ አደረገኝ በአንድ ጊዜ። ምክንያቱም ኦኬ መስራት ያለብኝ በአለቃዬ በመስሪያ ቤቴ በምናምኔ ላይ ሳይሆን እኔ ላይ ነው መስራት ያለብኝ። I've got to find that out።